ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት የምንመለከታቸው ፍሎሪያን ቪርትዝ ምንም ጸጸት የለብኝም እያለን ይገኛል። በተመሳሳይ መልኩ ማመር ሳላም ጸጸት እንደሌለበት እየተናገረ ይገኛል። እንደዚሁም ሊቨርፑሎች የበርንማውዝ ተጫዋች የሆነውን ራያንን ለማስፈረም ፍላጎት እንዳላቸው እየተዘገበ ይገኛል። የተለያዩ ተጫዋቾችም ከጉዳት እንደተመለሱም ተናግሯል። እነዚህም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጋብዛለሁ። አሁን በቀጥታ ወደ ዘገቦቻችን ምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ሊቨርፑሎች በነገው ዕለት የ2025/26 የውድድር ዘመን የመጨረሻ ጨዋታ ከብሬንትፎርድ ጋር በአንፊልድ የሚያደርጉ ይሆናል። በዚህ ጨዋታ ላይም ለመሳተፍ እንግዲህ የተለያዩ ተጫዋቾች ወደ ልምምድ እንደተመለሱም ተዘግቧል። በዛሬው ዕለት በነበረ የልምምድ ፕሮግራም ላይ አሊሰን ቤከር፣ ዋታሮ ኤንዶ እንደዚሁም ደግሞ አሌክሳንደር ኢሳቅ መሳተፍ ችሏል። የእነዚህ ተጫዋቾች ከጉዳት መመለስ ለአሰልጣኝ አርነ ስሎትም እንደዚሁም ለሊቨርፑልም በጣም ምርጥ ዜና ነው። በተለይ የነገው ጨዋታ ለሊቨርፑል የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ ወሳኝ የሚባል ጨዋታ ነውና በዚህ ወሳኝ ጨዋታ ላይ የእነዚህ ተጫዋቾች መመለስ እንደ ጥሩ ዜና ነው የሚታዩ። በተለይ አሊሰን ቤከር ላለፉት 2 ወራት ባጋጠመው ጉዳት ምክንያት ከሜዳ እርቆ ነበረ። ይህን ያህልም ከሜዳ ይርቃል ተብሎ አልተጠበቀም ነበር። ነገር ግን ደግሞ እስከዚህ ድረስ ወደ ሜዳ ሳይመለስ ቀርቷል። በእነዚህ ጊዜያቶችም እንግዲህ ማማርዳሽቪሊና ውድማን ያንን ቦታ ከቨር ሲያደርጉት ነበር። ነገር ግን ሁለቱም ያን ያህል የሚያስደስት ብቃት አሳይቷል ለማለት ትንሽ ያስቸግራል። በእርግጥ ውድማን 1-2 ጨዋታዎች ላይ ምርጥ ብቃቱን አሳይቷል። በተለይ ከክሪስታል ፓላስ ጋር አሪፍ የሚባል እንቅስቃሴን ማሳየት ችሎ ነበር። በዛው ልክ ከማንቸስተር ዩናይትድ ጋር ደግሞ በጣም ደካማ የሚባል እንቅስቃሴን ሲያደርግ ተመልክተናል። ማማርዳሽቪሊም በቅርቡ ከአስቶን ቪላ ጋር በተደረገው ጨዋታ 4 ጎሎች ሲቆጠሩበት የተመለከትነው ተጫዋች ነውና እነዚህ ሁለቱም ተጫዋቾች የአሊሰን ቤከር ያህል ብቃት ያላቸው ተጫዋቾች አይደሉም። ስለዚህ ለዚህ ወሳኝ ጨዋታ የዚህ ግብ ጠባቂ መመለስ በጣም ምርጥ ዜና ነው። ዋታሮ ኤንዶም ከ2 ወር ከ3 ወር በኋላ ነው እንግዲህ ከጉዳት ተመልሶ በዚህ ልምምድ ፕሮግራም ላይ መሳተፍ የቻለው። በእርግጥ በነገው ጨዋታ ላይ በቋሚነት ይጀምራል ተብሎ አይጠበቅም። እንደዚሁም ሙሉ 90 ደቂቃም ላይጫወት የሚችልበት እድል አለ። እንደዛም ቢሆንም ግን ምናልባት ክለቡን ሊለቁ ከሚችሉ ተጫዋቾች መካከል አንዱ እንደመሆኑ መጠን ቢያንስ የመጨረሻውን ጨዋታ ለመጫወት ብቁ መሆኑ ራሱ በተለይ ለሱ በጣም የሚያስደስት ዜና ይመስለኛል። እንደዚሁም ደግሞ ምናልባትም ሊቨርፑሎች ከተቸገሩም ተቀይሮ ገብቶ የሆነ አስተዋጽኦ ሊያደርግ የሚችልበትም እድል አለ። እንደዚሁም አሌክሳንደር ኢሳቅም እንግዲህ ያለፉትን 2 ወይም 3 ጨዋታዎች በጉዳት ምክንያት አምልጠውታል። በእነዚህ ጨዋታዎችም ደግሞ ሊቨርፑሎች ኮዲ ጋክፖን ነበር 9 ቁጥር ቦታ ላይ ሲጠቀሙበት የተመለከት ነው። በአንዳንድ አጋጣሚዎችም ደግሞ ፍሎሪያን ቪርትዝም እዛ ቦታ ላይ ሲጫወት ተመልክተነዋል። ነገር ግን ይሄ ሙከራ ስኬታማ አልነበረም። ምክንያቱም ደግሞ በእነዚህ ጨዋታዎች ላይ ምንም ደና የሚባል ውጤት ማስመዝገብ ስላልቻሉ ነውና የአሌክሳንደር ኢሳቅ መመለስ ለሊቨርፑል በጣም ጥሩ ዜና ነው። በእርግጥ በነገው ጨዋታ ላይም በቋሚነት ይጀምራል የሚል ግምት የለም። እንደዛም ቢሆንም ግን ተቀይሮ ለመግባትም ብቁ መሆኑ ራሱ ለአሰልጣኝ አርነ ስሎት ጥሩ ዜና ይሆናል ተብሎ ይጠበቃልና እነዚህ 3 ተጫዋቾች በዛሬው ዕለት በነበረ የልምምድ ፕሮግራም ላይ መሳተፍ ችሏል። ከነዚህ 3 ተጫዋቾች በተጨማሪም ግን ግብ ጠባቂ ላይ ማማርዳሽቪሊ፣ ውድማን፣ ፔቺ እንደዚሁም ተከላካይ መስመር ላይ ቨርጅል ቫንዳይክ፣ ኢብራሂማ ኮናቴ፣ ጆ ጎሚዝ፣ አንዲ ሮበርትሰን፣ ሚሎስ ኬርኬስ፣ ጀረሚ ፍሪምፖንግ እንደዚሁም በቅርቡ ለሊቨርፑል የፈረመው ወጣቱ ሚዲያ መሀል ሜዳ ላይ ዶሚኒክ ሶብዝ ላይ ራያን ግራቨንበርግ፣ አሌክሲስ ማካሊስተር፣ ከርትስ ጆንስ፣ ማኮኔል እንደዚሁም ናዮኒ ልምምድ መስራት ሲችሉ የአጥቂ ስፍራ ላይ ሳላህ፣ ፍሎሪያን ቪርትዝ፣ ኮዲ ጋክፖ እንደዚሁም ደግሞ ፌዴሪኮ ኬዛና ሪዮ እንጉማ በዚህ የልምምድ ፕሮግራም ላይ መሳተፍ የቻሉ ተጫዋቾች ናቸው። እንደዚሁም በዚህ የልምምድ ፕሮግራም ላይ መሐመድ ሳላህና አንዲ ሮበርትሰን የመጨረሻ ልምምዳቸውን ማድረግ ችሏል። በነገው ዕለትም በአንፊልድ ደማቅ ሽኝት ይደረግላቸዋል ተብሎ ነው የሚጠበቀው። በእርግጥ ምናልባትም መሐመድ ሳላህና አንዲ ሮበርትሰን ብቻ ላይሆኑ ይችላሉ ክለቡን ሲለቁ ልንመለከታቸው የምንችለው። ምናልባትም ከነሱ በተጨማሪም እንደነ ፌዴሪኮ ኬዛ፣ ዋታሮ ኤንዶ፣ አሊሰን ቤከርም ክለቡን ሲለቁ ልንመለከት የምንችልበት እድል አለ። እንደዚሁም ከርትስ ጆንስም ክለቡን ሊለቅ የሚችልበትም እድል እንዳለም እየተዘገበ ነው የሚገኘውና ቢያንስ 2ቱ ክለቡን ይለቃሉ። ከነዚህ 2ቱ ተጫዋቾች በተጨማሪም ግን ወደ 4፣ 5፣ 6 የሚደርሱ ተጫዋቾችም ክለቡን ሲለቁ ልንመለከት እንችላለን። እንደዚሁም ኢብራሂማ ኮናቴም የኮንትራት ሁኔታም እስካሁን ድረስ አልተፈታምና ምናልባትም የነገው የመጨረሻ ጨዋታ ሊሆን የሚችልበት እድል አለና በነገው ዕለት እንግዲህ ከነዚህ 2 ምርጥ ተጫዋቾች በተጨማሪም ሌሎች ተጫዋቾችን ልንሸኝ የምንችልበትም ከፍተኛ እድል እንዳለም ነው እየተዘገበ የሚገኘው። በእናንተ ሀሳብ ከአንዲ ሮበርትሰን እና ከሞሐመድ ሳላ በተጨማሪ ክለቡን ማን ሲለቅ ልንመለከት እንችላለን? ሀሳብ አስተያየታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ
አሳውቁኝ። በመቀጠል የምንመለከተው ከብራዚል የወጣውን ዘገባ ይሆናል። በዚህም ዘገባ መሰረት ሊቨርፑሎች የበርንማውዙን የ19 ዓመት ተጫዋች የሆነውን ራያንን ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። ይህ ተጫዋች በጃንዋሪ ዝውውር መስኮት ነበረ ከብራዚል ክለብ ከሆነ ከቫስኮ ደጋማ ወደ በርንማውዝ መቀላቀል የቻለው። ከተቀላቀለም በኋላ 14 ጨዋታዎችን ለበርንማውዝ ማድረግ ሲችል በእነዚህ 14 ጨዋታዎች ደግሞ 7 የጎል አስተዋጽኦ ማድረግ ችሏል። ይህ ማለት እንግዲህ በሁለት ጨዋታ አንድ የጎል አስተዋጽኦ ማድረግ የሚችል ተጫዋች ነው። 5 ግቦችንና 2 አሲስቶችንም ማስመዝገብም ችሏል። እንደዚሁም ደግሞ በጣም ቨርሳታይል የሚባልም ተጫዋች ነው። በዋነኝነት በቀኝ ክንፍ በኩል መጫወት ሲችል ከዛ በተጨማሪም ግን በግራ ክንፍም እንደዚሁም ደግሞ 9 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነው። እንደዚሁም ደግሞ ተፈጥሯዊም የግራ እግር ተጫዋች ነውና ሊቨርፑሎች እንግዲህ ምናልባትም ለመሐመድ ሳላ ተተኪ ለማድረግም ያሰቡ ነው የሚመስሉት። በእርግጥ ትክክለኛው ተተኪ ይሆናል ተብሎ አይጠበቅም። ነገር ግን ደግሞ ቢያንስ እንደ ተቀያሪ ተጫዋች ለማድረግም እንዳሰቡ ነው እየተነገረ የሚገኘው። በዚህ ሰዓት እንግዲህ ሊቨርፑሎች በዋነኝነት ያን ዲያሜንዴን ነው ለመሐመድ ሳላ ተተኪ ለማድረግ ያሰቡት። ነገር ግን ደግሞ ያን ዲያሜንዴ ቢመጣ እንኳን ራሱ በቂ አይደለም። ምክንያቱም በክረምት የዝውውር መስኮት ምናልባትም መሐመድ ሳላህን ተከትሎ ፌዴሪኮ ኬዛ ክለቡን ሊለቅ የሚችልበት ከፍተኛ እድል አለ። ስለዚህ ሊቨርፑሎች እንግዲህ በዚህ የክረምት የዝውውር መስኮት 2 የክንፍ ተጫዋቾችን ቢያንስ ማስፈረም መቻል አለባቸው። አንደኛው በዋነኝነት በቀኝ ክንፍ በኩል የሚጫወት መሆን መቻል አለበት። ሌላኛው የሚያስፈርሙት ተጫዋች ደግሞ በሁለቱም ክንፍ በኩል መጫወት የሚችል ተጫዋች መሆን መቻል አለበት። ለዛም ሊሆን ይችላል ሊቨርፑሎች ከዚህ ተጫዋች ጋር ስማቸው እየተያዘ የሚገኘው። በእርግጥ በርንማውዞች ይህንን ተጫዋች ለመሸጥ ፍላጎት እንደሌላቸው ነው እየተነገረ የሚገኘው። በተለይ ደግሞ ገና ካስፈረሙት 4 ወር ራሱ አልሞላቸውም እና በዚህ ጊዜ ውስጥ እንግዲህ ይህንን ተጫዋች መልሶ ለመሸጥ ምንም አይነት ፍላጎት የላቸውም። ነገር ግን ደግሞ ማንኛውም ክለብ ይህንን ተጫዋች ማስፈረም የሚፈልግ ከሆነ የውል ማፍረሻውን 100 ሚሊዮን ዩሮ መክፈል እንዳለበት ነው እየተዘገበ የሚገኘው። ሊቨርፑሎች እንግዲህ ለዚህ ተጫዋች 100 ሚሊዮን ዩሮ ያወጣሉ ተብሎ አይጠበቅም። በተለይ ደግሞ በዚህ ሰዓት የሊቨርፑል ቀዳሚ ተመራጭ ያን ዲያሜንዴ ነው። አርቢ ሌይፕዚጎች ደግሞ ለዚህ ተጫዋች 100 ሚሊዮን ዩሮ በትንሹ ይፈልጋሉ ነው እየተባለ የሚገኘውና ለያን ዲያሜንዴ 100 ሚሊዮን ዩሮ አውጥቶ ለራያንም 100 ሚሊዮን ዩሮ ያወጣሉ ተብሎ አይጠበቅም። በዛም ምክንያት ይህንን ተጫዋች ያስፈርሙታል ብዬ አላስብም። ነገር ግን ደግሞ ራያን ትልቅ ተስፋ የተጣለበት ተጫዋች ነው። እንደዚሁም የብራዚል ብሔራዊ ቡድንም ለዓለም ዋንጫም ጥሪ አቅርባለታለች። ይህም የሚያሳዩ ደግሞ ተጫዋቹ እምቅ ችሎታ እንዳለውም ጭምር ነው እና ምናልባት ከጥቂት ዓመት በኋላ ሊቨርፑሎች እዚህ ተጫዋች ላይ ያላቸውን ፍላጎት በድጋሚ ሊያጠኑ የሚችልበት እድል አለ። ነገር ግን አሁን ላይ ግን ለዚህ ተጫዋች 100 ሚሊዮን ዩሮ ይገባዋል ብዬ አላስብም። ምክንያቱም በፕሪሚየር ሊጉ 14 ጨዋታዎችን ብቻ ነው ማድረግ የቻለው። ገና 19 ዓመቱ ላይ የሚገኝ ተጫዋች ነውና እነዚህን ሁላ ባሉበት 100 ሚሊዮን ዩሮ ሊቨርፑሎች ያወጣሉ ብዬ አላስብም። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድን ነው? በመጀመሪያ ደረጃ ተጫዋቹን ሲጫወት ተመልክታችሁታል ወይ? በእርግጥ በርንማውዞች በዚህ ሰዓት ላይ እንግዲህ አስደናቂ የሚባል እንቅስቃሴን እያደረጉ ነው የሚገኙት። ያለፉትን 17 ጨዋታዎችም ምንም አይነት ሽንፈት አላስተናገዱም። በዚህ ስብስብ ውስጥም እንግዲህ ራያን አንዱ ተጠቃሽ ተጫዋች ነው። ነገር ግን ብቻውን በሚያደርገው እንቅስቃሴስ ምን ያህል ጥሩ ነው የሚለውን ነገር ተመልክታችሁታል ወይ? ወደ ሊቨርፑልስ ቢመጣ ምን ያህል ጥቅም ይሰጣል ለክለቡ የሚለውን ነገር ሀሳብ አስተያየታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም መሐመድ ሳላ የሰጠውን አስተያየት ስንመለከት ውሳኔን በማስተላለፌ ሊቨርፑልን በመልቀቄ ምንም አይነት ጸጸት አይሰማኝም እያለን ይገኛል። ሊቨርፑሎች ሐሙስ ዕለት ለመሐመድ ሳላ የስንብት ቪዲዮ ሰርተውለት ነበረ። በዛ ቪዲዮ ላይም እንግዲህ ተጫዋቾች የአሁኑም የቀድሞም ተጫዋቾች እንግዲህ በሱ ዙሪያ የሰጡትን አስተያየት ዛሬ ጠዋት ላይ በሰራውላችሁ ፕሮግራም ነግሬያችሁ ነበረ። አሁን ላይ ደግሞ እሱ ራሱ የሰጠውን አስተያየት ነው የምንመለከተው። በሰጠውም አስተያየት ባለፈው የክረምት የዝውውር መስኮት በሊቨርፑል የሚያቆየኝን የ2 ዓመት ኮንትራት እፈርሜ ነበረ። ነገር ግን ደግሞ ገና በ1 ዓመቴ ክለቡን ለመልቀቅ ወስኛለሁ። ይህንንም ውሳኔን በማስተላለፌም ምንም አይነት ጸጸት አይሰማኝም። ድጋሚም ይህንን የመወሰን ስልጣኑ ቢሰጠኝ ራሱ ተመሳሳይ አይነት ውሳኔ ነው የማስተላልፈው። ምክንያቱም ይህንን ውሳኔ ላይ ለመድረስ በጣም ብዙ ነገሮችን አስቤያለሁ። ብዙ ነገሮችን አውጥቼ አውርጃለሁ። ብዙ ነገሮችን ከተመለከትኩ በኋላ ነው ይህንን ውሳኔ ያስተላለፍኩት። በእርግጥ ውሳኔን ለመቀየር ጥረት አድርጌ ነበረ። የተለያዩ ነገሮችን ስመለከት ነበር። ነገር ግን ደግሞ አሁን ላይ ነገሮች እየሄዱበት ያለው መንገድ ትክክለኛ ባለመሆኑ ምክንያት በስተመጨረሻ ክለቡን ለመልቀቅ ወስኛለሁ። ይህም ውሳኔም ደግሞ ለእኔ ትክክል ነው ብዬ አስባለሁ። ይህንንም ውሳኔም ደጋፊዎችም እንደሚቀበሉኝም በጸጋ እንደሚቀበሉትም ተስፋ አድርጋለሁ የሚል አስተያየቱን ሰጥቷል። አያይዞም በሰጠውም አስተያየት ደጋፊዎቹም እንግዲህ ባለፉት 9-10 ዓመታትም በሊቨርፑል ቤትም በሰራውት ነገር ደስተኛ እንደሚሆኑ ያንንም እንደሚያመሰግኑም ተስፋ አደርጋለሁ። ምክንያቱም አንድ ክለብ የሚባለው ኳሊቲ ስላለው ብቻ አይደለም፣ ነገር ግን ደግሞ ለደጋፊዎች በምሰጠው ነገርም ነው የሚመዘነውና ለደጋፊው ለክለቡ እንደዚሁም ደግሞ ለከተማው በሰጠውት ነገር ሁሉም ደስተኛ እንደሚሆኑ ተስፋ አድርጋለሁ። በቆየሁባቸው ዓመታትም ለዚህ ክለብ ዋንጫ ለማምጣትም ከፍተኛ ጥረት አድርጋለሁ። በእያንዳንዱ ጨዋታ ላይም ያለመሰሰትም ያለኝን ሁላ ስሰጥ ነበር።
ነበረ። በዚህም ይመስለኛል ከደጋፊዎቹ ጋር ጥሩ የሚባል ግንኙነት ያለን። ደጋፊዎችም እንግዲህ ላለፉት ዓመታት ከጎን የሆነው ሙሉ ድጋፋቸውን ሲያሳዩ ነበር። ለዛም በጣም ክብር አለኝ፣ በጣም አመሰግናቸዋለሁ እና ግን አሁን ላይ ግን ባስተላለፍኩት ውሳኔ ክለቡን ለመልቀቅ በመወሰኔ ግን ምንም አይነት ጸጸት አይሰማኝም፣ በሁሉም ነገር ደስተኛ ነኝ የሚል አስተያየቱን ሰጥቷል። በዚህ በሰጠው አስተያየት ዙሪያ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ፍሎሪያን ቪርትስም ምንም አይነት ጸጸት አይሰማኝም እያለን ይገኛል። በቅርቡ እንግዲህ ከዛ አትሌቲክስ ጋር ቆይታ አድርጎ ነበር። በዚህ ቆይቶም ወደ ሊቨርፑል በመምጣቱ ለሊቨርፑል መፈረም መወሰኑ ምንም አይነት ጸጸት እንደማይሰማው ተነግሯል። አያይዞም በሰጠውም አስተያየት እዚህ በመሆኔ በጣም ደስተኛ ነኝ። በእርግጥ በዚህ ሲዝን የጠበቅኩትን ያህል አላደረግኩም፣ ያሰብኩትን ያህል አልተገበርኩም። ነገር ግን ደግሞ በቀጣይ ዓመት ከዚህ ሲዝን በጣም የተሻለውን ፍሎሪያን ቪርትስን ትመለከታላችሁ የሚል አስተያየቱን ሰጥቷል። አያይዞም በሰጠውም አስተያየት ፕሪሚየር ሊጉ ከቡንደስሊጋ ጋር ስናነጻጽረው በጣም ፊዚካል የሆነ ሊግ ነው። ያንንም ደግሞ የግድ አዳፕት ማድረግ መቻል አለብን። ያንንም ለማድረግ ደግሞ በጣም ከፍተኛ ጥረት እያደረግኩ ነው የምገኘው። በጂም ውስጥም በመግባትም እንግዲህ የተለያዩ ጥንቾችን ለማምጣት ጠንካራ ለመሆን እንደዚሁም በቀጣይ ሲዝንም የተሻልኩ ለመሆንም ከፍተኛ ጥረት እያደረግኩ ነው የምገኘው። በቀጣይ ሲዝንም እንግዲህ ያለኝን ሁላ ለዚህ ክለብ እሰጣለሁ። እናም የተሻሉ ነገሮችን ከኔም ታገኛላችሁ የሚል አስተያየቱን ሰጥቷል። እንደዚሁም መሐመድ ሳላ በሰጠው አስተያየት ወይም ደግሞ በኢንስታግራም ገጹ ላይ በፖስተው ዙሪያ በሰጠው አስተያየት መሐመድ ሳላህ በዚህ በሊቨርፑል ቤት ረዘም ላለ ጊዜ መቆየት ይችላል። ክለቡንም በደንብ የሚያውቅ ተጫዋች ነው። እንደዚሁም ደግሞ በጣም ግልጽ የሚባልም ተጫዋችም ጭምር ነውና ያሰበውን ነገር መናገር የሚፈልግ ነው። ያም ደግሞ መብት አለው። የፈለገውን የመናገር መብት አለው። ያሰበውን ነገር የመናገር መብት ያለው ተጫዋች ነው። በእርግጥ በዚህ ሰዓት ላይ በሚዲያው ላይ በተለይ የተናገረው ንግግር በቀጥታ አሰልጣኝ አርነ ስሎትን ለመውቀስ ነው የሚሉ ነገሮችን እየሰማን ነው የምንገኘው። ነገር ግን ደግሞ ያ ትክክል ነው ብዬ አላስብም። ምክንያቱም የመሐመድ ሳላህን ሜንታሊቲ ከተመለከታችሁ እንደዚሁም ደግሞ በእያንዳንዱ ቀንም የሚሰራውን ነገር ከተመለከታችሁ ራሱን ለማሻሻል የሚያደርገውን ጥረት ከተመለከታችሁ ስታንዳርዱ ከፍ ያለ መሆኑን ነው የሚያሳዩና ከዛ ዝቅ በሚልበት ሰዓትም እንግዲህ እንደዚህ አይነት ነገሮችን መናገሩ ያን ያህል የሚያስገርም አይደለም የሚል አስተያየቱን ሰጥቷል። በተጨማሪም በሰጠውም አስተያየት ከክለቡ ውጭ ያሉ የተለያዩ ሚዲያዎች እንግዲህ የተለያዩ ነገሮችን እያወሩ በተጫዋቾቹና በአሰልጣኙ መካከል ነገሮችን ለመፍጠር ክፍተቶችን ለመፍጠር ጥረት እያደረጉ ነው የሚገኙት። ነገር ግን ደግሞ በመልበሻ ክፍል ውስጥ እንደዚህ አይነት ነገሮች የሉም። በአሰልጣኙና በተጫዋቾቹ መካከልም ጥሩ የሚባል ግንኙነት ነው ያለው እንጂ ከሌሎቹ እንደሚሉት መጥፎ የሚባል ግንኙነት በመሀላችን የለም የሚል አስተያየቱን ሰጥቷል። በአጠቃላይ እንግዲህ ፍሎሪያን ቪርትስ በቀጣይ ዓመት የተሻለ ተጫዋች ሆኖ ለመምጣት ጥረት እንደሚያደርግ ነው እየተናገረ የሚገኘው። እንደዚሁም ለሊቨርፑል መፈረሙም ያን ያህል እንደማይጸጽተውም ነው እየተናገረ የሚገኘው። እንደሚታወቀው እንግዲህ በዚህ ሲዝን በአጠቃላይ 48 ጨዋታዎችን ለሊቨርፑል ማድረግ ይችላል። በእነዚህ 48 ጨዋታዎች ደግሞ 7 ግብና 8 አሲስት ነው ማስመዝገብ የቻለው። በአጠቃላይ የ15 የጎል አስተዋጽኦ ማድረግ የቻለ ተጫዋች ነው። የተጠበቀውን ያህል አድርጓል ለማለት ትንሽ ያስቸግራል። በየሶስት ጨዋታው ነው እንግዲህ አንድ የጎል አስተዋጽኦ እያደረገ የሚገኘውና መጀመሪያ ወደ ሊቨርፑል ሲመጣ በተለይ ደግሞ 116 ሚሊዮን ፓውንድ ሲከፈልበት እንግዲህ ከዚህ የተሻለውን ፍሎሪያን ቪርትስን እንመለከታለን ብለን ነበረ። ነገር ግን ደግሞ በተለያዩ ምክንያቶች በዚህ ሲዝን ምርጥ ብቃቱን አላሳይም። በቀጣይ ሲዝን ግን ምርጥ ብቃቱን ያሳያል ተብሎ ይጠበቃል። ያደርጓል የሚለውን ነገር አብረን የምንመለከት ይሆናል። እናንተስ በቀጣይ ዓመት ምን አይነት ፍሎሪያን ቪርትስን የምንመለከት ይመስላችኋል? የባየር ሊቨርኩሰኑን ፍሎሪያን ቪርትስ ወይስ በዚህ ሲዝን የተመለከቱን ፍሎሪያን ቪርትስ? መልሳችሁ እንዳለ እዛው ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።